ጥበብ ከእድሜ አትመጣም። ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ አያድነው። ቆይተን ሁሉንም ይዘን ብንመጣ ራሱ በመዘግየታችን የምናጣቸው ነገሮች ይኖራሉ። ይቅርታ። ኤአይ ሌላ ታሪክ ውስጥ ገብቷል ጋይስ። ከዚህ ቪዲዮ መግቢያ በፊት የተመለከታችሁት ተንቀሳቃሽ ምስል ሙሉ በሙሉ በኤአይ ነው የተሰራው ብላችሁ ታምናላችሁ? ይህ ቪዲዮ የተሰራበት ፕላትፎርም ጉግል ከቀናት በፊት የለቀቀው የኤአይ ፕላትፎርም ነው ማለት ነው። ይህ ፕላትፎርም የሙቪ፣ የአድቨርታይዚንግ እና የተለያዩ ኢንዱስትሪዎች ላይ ሰውን ተክቶ ካሜራ ክሩ፣ ኤዲተሮችን ተክቶ ብዙ ስራዎች እንደሚሰራ ይጠበቃል ማለት ነው። ስለዚህ እኔ ደግሞ በዚህ ቪዲዮ እያንዳንዱን ስለዚህ ኤአይ ፕላትፎርም አጠቃቀሙን እንዴትስ ነው የሚሰራው የሚለውን እያንዳንዱን ፓርት በዚህ ቪዲዮ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እኔ ሶል እባላለሁ። ይህ ቻናል ቴሶል ይባላል። እንደነት ጠቃሚና አስተማሪ አዝናኝ ቴክ ቲፖችና ኢምፖርቲንግ ቲፖችን የምንሰጥበት ቻናል ስለሆነ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮአችን እንግባ። ሶ ጋይስ ስለዚህ ኤአይ የክፍያ አይነቱ ምን አይነት ስራዎችን ሊሰራ እንደሚችልና የተለያዩ ፊቸሮችን በዚህ ቪዲዮ አጠር አድርገን እንመለከታለን ማለት ነው። በመጀመሪያ በምንመለከት ጊዜ ጉግል VEO3 ኤአይ የኤአይ ድሪቨን ኮንቴንቶችን በጣም በተሻለና ፕሮፌሽናል በሆነ መንገድ ይዘው የመጡ የጉግል ፕላትፎርሞች ናቸው ማለት ነው። ጉግል VEO3 ኤአይ እዚህ ቪዲዮ መግቢያ ላይ እንደተመለከታችሁት ለማመን የሚቸግሩ ሲኖችን፣ ፊልም ሲኖችን ሁሉ ክሬት ሲያደርጉ አይታችኋል። እነዚህን የሚያደርገው ምንድን ነው? በጣም ኢምፕሩቭድ የሆነ ሃይ ኤአይ ኢንተለጀንስ አለው። በዛ ነው ክሬት የሚያደርገው ማለት ነው። እያንዳንዱን ስቴፕ እንመለከታለን። ምን አይነት ኮንቴንቶችን ክሬት ማድረግ እንደሚችል፣ ምን ያህል እንደሚያስከፍልም እንመለከታለን ማለት ነው። ሶ ጉግል VEO3 ኤአይ ላውንች የተደረገው ከቀናት በፊት ነበር። አሁን ሜይ ወር ላይ ነን። በሜይ ወር ነበር ላውንች የተደረገው። ኦልሞስት ከ6 ከ7 ቀን በፊት ነው ላውንች የተደረገው። የክፍያ አማራጭ አላቸው። እንዳጋጣሚ ሆኖ ፍሪ ቨርዥኑ ላይ ብዙ ኦፕን የሆነ ነገር አታገኙም፣ ግን ፕራይሲንግ እና ሰብስክሪፕሽን አላቸው ማለት ነው። የፕራይሲንግ እና ሰብስክሪፕሽን ሂሳባቸውን በምንመለከት ጊዜ ጉግል ኤአይ ፕሮ ፕላን የሚባል መጀመሪያ ላይ ያወጡት ሬጉላር ፕላን አለ። እዛ ፕላን ላይ በአንድ ወር ውስጥ 19.99 ዩናይትድ ስቴትስ ዶላር በመክፈል ሊሚትድ የሆኑ ፊቸሮችን ማግኘት ይቻላል። ይሄ ካዥዋል ለሆናችሁ ዩዘሮች፣ ካዥዋል ለሆኑ ኤዲቶች ለመስራት ዳትማች ፕሮፌሽናል ያልሆኑ ነገሮችን ለመስራት በቂ ነው ተብሎ ነው የሚታሰበው። በ19.99 ያው 20 ዶላር ማለት ትችላላችሁ። ያን ያህል በመክፈል ሬጉላር የሚባለውን እናንተ ላይክ እንደ ኢንዲቪጁዋል ወይም ደግሞ በግል ልትጠቀሙ የምትችሏቸውን ስራዎች አቀላጥፎ ሊሰራ የሚችል ያህል ፊቸር ኦፕን ያደርግላችኋል ማለት ነው። ይህንን በወር ይሄን ያህል መክፈል ትችላላችሁ። ኤአይ አልትራ ፕላን ደግሞ ብለው ያወጡት አለ። ክፍያውን ቀድመን እንመለከታለን። ከዛ በኋላ ምን አይነት ፊቸር እንዳላቸው አንድ በአንድ ስለማሳያችሁ ከኔ ጋር አብላችሁ ቆዩ። ሶ ኤአይ አልትራ ፕላኑ ላይ ደግሞ ምን ያህል ያስከፍላችኋል? በአንድ ወር ውስጥ የመጀመሪያው 19.99 ነው ያለው። ሁለተኛው ላይ 249.99 ዩናይትድ ስቴትስ ዶላር ያስከፍላችኋል ማለት ነው። ይህንን ከፍላችሁ ግን የምታገኙት በጣም የሚገርም ነገር ነው። በመጀመሪያ ፉል አክሰስ ይኖራችኋል። ለVEO3 ኤአይ አጠቃላይ ፉል አክሰስ ይከፍትላችኋል ማለት ነው። ከዛም በተጨማሪ ደግሞ ፍሎው አፕ የሚባል አለ። እዚሁ ኤአይ ላይ ፍሎው አፕ የሚባል አለ። ይህ ሲን ክሬት የሚያደርግ ነው። መጀመሪያ ያያችሁት አይነት ሙቪ ሲኖችን፣ የተለያዩ ሲኖች ክሬት የሚያደርግ ፍሎው አፕ የሚባል አለ። የዛንም ቀጥታ አክሰስ ይሰጣችኋል ማለት ነው። ይህ ምንድን ነው? ፕሪሚየም የሚባሉ ፊቸሮችን በአጠቃላይ ታገኛላችሁ ማለት ነው። 250 ኦልሞስት ዶላር ከከፈላችሁ በአንድ ወር ውስጥ ማለት ነው ብዙ ስራዎችን ይሰራላችኋል። ይህ ደግሞ በጣም ኪ ፊቸሮች አሉ። VEO3 ኤአይን ስንመለከት በጣም ኪ ፊቸሮች አሉት። የመጀመሪያው ሃይ ኳሊቲ ቪዲዮ ጀነሬት ያደርግላችኋል። በጣም ሪያሊስቲክ የሆኑ ሰው ሰራሽ የሚመስሉ ስክሪኑ ላይ ኢቨን የምትመለከቷቸውን ነገሮች ቴክስት ወይም ደግሞ ፎቶ ፕሮምፕቶች በመጠቀም ከዚህ በፊት የምታውቋቸው ኤአይ ፊቸሮች ላይ እንደ ቻትጂፒቲ ቴክስት ጽፋችሁለት ያው አክቹአሊ እሱ በቴክስት እና በኢሜጅ ነው አብዛኛው ጊዜ የሚመልስላችሁ። እዚህ ላይ በቴክስት በመጻፍ ብቻ
ዲስክራይብ አድርግላችሁ ሲኑን ዲስክራይብ ታደርጉለታላችሁ። ከዛ በኋላ እሱ ምን ሪያሊስቲክ የሆነ ነገር ክሬት ያደርግላችኋል ማለት ነው። ፎቶዎችንም መጠቀም ትችላላችሁ። እነዚህ ቪዲዮ ላይ ያሉትን ካራክተሮች እንዲታካላችሁ ፎቶዎች ማስገባት ትችላላችሁ። ይሄ በጣም ሃይ ኳሊቲ የሆነ ቪዲዮ ጀነሬሽን ያደርጋል ማለት ነው። ኢቨን አንዳንድ ሶሻል ሚዲያዎች ላይ ተመልክታችሁ ሊሆን ይችላል። ይህ ቪዲዮ በቪኦ3 ነው የተሰራው አታምኑም እየተባለ የዋር አይነት ቪዲዮዎች ብዙ አይነት ነገር አይታችሁ ሊሆን ይችላል። ያ ሁሉ ይህ ኤአይ ነው የሰራው ማለት ነው። ሁለተኛ ደግሞ ሲንክሮናይዝድ ኦዲዮ የሚባል ፊቸር አላቸው። ይህ በጣም ጥራት ያለውና ጥራት ያላቸው ሳውንድ ኢፌክቶችን ክሬት ያደርጋል። ቪዥዋሉን የሚሰራላችሁ ቪዲዮ ማች የሚያደርግ ሳውንድ ኢፌክቶችን ክሬት ያደርጋል። ከዛ በተጨማሪ ደግሞ እናንተ በምትጠቀሙት ላንጉጅ አሁን ለምሳሌ እኛ ኢትዮጵያ ነው ያለ ነው አማርኛ ላንጉጅ ነው የምንጠቀመው። ስለዚህ እዚህ ኤአይ ላይ በመሄድ በአማርኛ ላንጉጅ ኔቲቭ በሆነው በሀገር ቻይና ከሆናችሁ በቻይነኛ፣ አሜሪካ ከሆናችሁ በእንግሊዝኛ በሀገሩ ላንጉጅ ሊፕሲንክ አፋቸውን በማስመሰል እነዚህ ክሬት የሚያደርጋቸውን ሲኖች እውነተኛ እንዲመስሉ ያደርጋል ማለት ነው። ሌላኛው ደግሞ ኢንሃንስድ የሆነ ሪያሊዝም ፊቸር አለው። እዚህ ላይ በጣም አኪዩሬት የሆነ እና አጠቃላይ በቃ ቪዥዋሊ እውነት የሚመስል ነገር ነው ክሬት የሚያደርግላችሁ። የመጨረሻው ያው የፍሎው አፕ ነው። መጀመሪያ መግቢያ ላይ እንደነገርኳችሁ ፍሎው የሚባለው ሲን ክሬት የሚያደርግላችሁ ፊቸር አለ እዛው ቪኦ3 ውስጥ ፍሎው የሚባል አለ። አብዛኛው አሁን ሶሻል ሚዲያ ላይ ቲክቶክ ላይ የምታያቸው ቪዲዮዎች ላይ ኢቭን የኢትዮጵያውያን የሚመስሉ ቪዲዮዎች እንደዚህ ሙቪ የሚመስሉ ነገሮች ክሬት የሚያደርጉት በፍሎ ነው ማለት ነው። ሲን ነክ ነገር ከሆነ በፍሎ ነው ብዙ ጊዜ ክሬት የሚደረገው ማለት ነው። የመጨረሻው የምንመለከተው ምንድን ነው? ኢንዱስትሪ አፕሊኬሽኖች ምን ላይ ገብቶ ምን አይነት ነገር ሊሰራ ይችላል ይህ ቪኦ3 ኤአይ የሚለውን ስንመለከት የመጀመሪያው ኢንተርቴንመንት እና የፊልም ስራዎች ላይ በጣም ሲምለስ የሆነ እና ቀላል የማይባል አድቫንቴጅ ይኖረዋል ማለት ነው። ልክ እንደ በፊቱ ካሜራ ክሩ አክተሮች መቅጠር ላይኖር ይችላል። በእርግጥ $200 ምናምን ስታስቡት በወር ብዙ ሊመስል ይችላል። ግን እናንተ አክቹዋሊ ፊልም ሜከር ከሆናችሁ በጣም ብዙ ገንዘብ ነው የምታወጡት ለኤዲተር እየተባለ ለአክተሮች እየተባለ ለፕሮዳክሽን በጣም ብዙ ኮስት አለ። ያን ሁሉ ነገር በማስቀረት በዚህ ኤአይ ፉል ሙቪ መስራት ሁሉ ይቻላል። ስለዚህ በጣም ፊልም ሜኪንጉን አፌክት ያደርገዋል። ኢንተርቴንመንት ቪዲዮዎችን በዛው ልክ ይሰራሉ ማለት ነው። ሌላው ደግሞ ማርኬቲንግ እና አድቨርታይዚንግንም አፌክት ያደርጋል። እነዚህ ኮንተንት ክሬሽን ነክ ነገሮችን ክሬት ለማድረግ ይረዳል ማለት ነው። ማርኬቲንግ ላይ አድቨርታይዝ ፕሮሞት ለማድረግ የተለያዩ ማስታወቂያዎችን ለመስራት በሰው የሚሰሩ ነገሮችን ተክቶ ይሰራል ማለት ነው። ሌላኛው ኢዱኬሽን ላይ ራሱ በጣም ትልቅ ጉልህ ሚና ይኖረዋል። እነዚህ ቪዥዋል የሆኑ የማስተማሪያ ኤሌመንቶች እና የተለያዩ ቪዲዮዎችን ክሬት ያደርግላቸዋል ማለት ነው። ሌላው ደግሞ ሶሻል ሚዲያ ላይ ኢቭን ኮንተንት ክሬሽን ላይ የምትሰሩ ሰዎች ካላችሁ ከትንሽ ጊዜ በኋላ ቪኦ3 ኤአይ ተክቶ ይሰራል ማለት ነው። በጣም የሚገርም ነው። ያው የሰው ልጅ የሚሰራውን ስራ አብዛኛውን ተክቶ የሚሰራ በጣም ግሩም እና ለማመን የሚደንቅ አይነት ኤአይ ነው። ለጊዜው የዚህ ኤአይ አቬይላቢሊቲ ወይም ደግሞ የሚሰራው በ71 ሀገሮች ላይ አቬይላብል ነው። አሁን መጠቀም ይቻላል ኢትዮጵያንም ጨምሮ ማለት ነው። ፕላን አለው። ለጊዜው የተጠቀሰው የፔመንት እና ሰብስክሪፕሽን ፕላን ያስቀመጥኩላችሁ ነው። እኔ በጊዜ ቆይታ ሊቀንስም ሊጨምርም ይችላል፣ ማስተካከያም ሊደረግበት ይችላል። እሱን ተከታትዬ በሌላ ቪዲዮ ሰራላችኋለሁ ማለት ነው። ኤኒዌይስ ግን እናንተ እስኪ ስለዚህ ኤአይ አጠቃላይ አመለካከታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ቪዲዮ ከወደዳችሁትም በዛው አሳውቁኝና እንደዚህ አይነት ቪዲዮ ሰራላችኋለሁ ማለት ነው። ያው ከጊዜ ወደ ጊዜ እነዚህ ኤአዮች በጣም የሚገራርም ፊቸር እያሳዩን ነው። የሰውን ልጅም ስራ የሚተካ ብዙ ነገር እያየን ነው ማለት ነው። አይሆፕ ይህንን ቪዲዮ እናንተም ወዳችሁታል። ለዛሬ ያዘጋጀውላችሁ ስለ ቪኦ3 ኤአይ ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።